የዛሬ ትምህርታችን ጀነራል ፕሮፐርቲ ኦፍ ኮቫለንት ኮምፓውንድ። አሁን ኮቫለንት ኮምፓውንድ አይተናል፣ አዮኒክ ኮምፓውንዶች አይተናል፣ ኮኦርዲኔት ኮቫለንት ኮምፓውንድ አይተናል። አሁን ኮቫለንት ኮምፓውንድ እዚህ ጋር ስለምንጨርስ ፕሮፐርቲ አለው እና ኢምፖርታንት የሆኑ ፕሮፐርቲዎች አንድ 6 ፕሮፐርቲዎች አሉ። አንደኛው at room temperature most covalent compounds are gases, liquids and soft solids. room temperature ማለት አሁን ባለንበት አሁን እንደዚህ ያወራሁበት ባለበት በዚህ ኮንዲሽን አትሞስፌሪክ ኮንዲሽን ኮቫለንት ኮምፓውንዶች ብዙ ጊዜ ምንድናቸው? ሊኩዊድ ናቸው። ሊኩዊድ እና ጋዝ ናቸው። አልፎ አልፎ ደግሞ ሶፍት ሶሊዶች ናቸው። ጠንካራ አይደሉም፣ ግን ሶፍት ሶሊዶች ናቸው። ይሄ አንድ ፕሮፐርቲ ነው ልናውቀው የሚገባ ስለ ኮቫለንት ኮምፓውንድ ማለት ነው። ይሄ የሆነበት ምክንያት ምንድን ነው? በሞለኪውሎቹ መሃል ኮቫለንት ኮምፓውንድ ማለት ምሳሌ ብንወስድ ዋተር ነው። ዋተር ለምሳሌ H2O ኮቫለንት ነው። ኮቫለንት ኮምፓውንድ ሞለኪውሎቹ መካከል ያለው ይሄ አጣብቆ የሚይዛቸው ፎርስ ዊክ ነው፣ በጣም ዊክ። ቫንደር ዎልስ ይባላል። ቫንደር ዎል ፎርስ። ይሄ ቫንደር ዎል ፎርስ የሚባለው በሞለኪውሎች እና ሞለኪውሎች መካከል ነው። አሁን ውሃ ሞለኪውልን ብንወስደው በሆነ ብርጭቆ ውሃ ብንቀዳ እዛ ውስጥ ብዙ ሚሊዮን ትሪሊዮን ሞለኪውሎች አሉ፣ የውሃ ሞለኪውል። ዛት ሚንስ ዋተር እንደዚህ ዋተር ቦንዲንግ ይሰራና ሃይድሮጅን እዚህ ዋተር እየሰራ ይሄም ውሃ ነው። ብዙ ሞለኪውሎች ነው የሚኖሩት። በሁለቱ ሞለኪውሎች መካከል ያለው ምን ይባላል? ቫንደር ዎል ፎርስ ይባላል። ዊክ ነው፣ ግን ዊክ ነው፣ በጣም ዊክ ፎርስ ነው። ይሄ ቫንደር ዎል ፎርስ ዊክ ነው። ዊክ ስለሆነ ሁልጊዜ ኮቫለንት ኮምፓውንዶች ምንድነው ኤግዚስት የሚያደርጉት? አት ሩም ቴምፕሬቸር ጋዝ ነው። አብዛኛውን ጊዜ ኮምፓውንዶች ጋዝ፣ ሊኩዊድ እና ሶፍት ሶሊድ። ዋተር ፎር ኤግዛምፕል አት ሩም ቴምፕሬቸር ሊኩዊድ ነው እና ሶሊድ እንኳን ቢኖር በጣም ሶፍት ሶሊድ ናቸው፣ ጥብቀት አይኖራቸውም። ስለዚህ ይሄ አንድ ፕሮፐርቲ ነው የኮቫለንት። ሁለተኛው ሞስት ኮቫለንት ሞለኪውልስ ሃቭ ሎ ሜልቲንግ ኤንድ ሎ ቦይሊንግ ፖይንት። ሜልቲንግ እና ቦይሊንግ ፖይንት የምንለው የሚፈላበት የቴምፕሬቸር መጠን እና እንደገና ደግሞ የሚቀልጥበት ቴምፕሬቸር መጠን በጣም አነስተኛ ነው። ያው ይሄም ተመሳሳይ ነው። ቫንደር ዎል ፎርሱ በጣም ዊክ ስለሆነ በሞለኪውሎች መካከል ቴምፕሬቸሩ አነስተኛ ይሆናል። ሜልቲንግ ፖይንቱ እና ቦይሊንግ ፖይንቱ አነስተኛ ነው። ሶስተኛው ፕሮፐርቲ ሞስት ኮቫለንት ኮምፓውንድስ አር ፑር ኮንዳክተርስ። ይሄ ፑር ኮንዳክተር እዚህ ጋር ልብ አድርጉ ተማሪዎች። ኮንዳክተር ኦፍ ኤሌክትሪሲቲ። ይህ ማለት ምን ማለት ነው? ኤሌክትሪክ አያስተላልፍም ወይም ኤሌክትሪክ የማስተላለፍ አቅሙ ደካማ ነው። ይሄ የሆነበት ምክንያት ምንድን ነው? አዮናይዝ ስለማይሆን ነው። ኢዚሊ አዮናይዝድ አይሆንም። ኤሌክትሪክ ለማስተላለፍ ሁልጊዜ ሊኩዊድ ኤሌክትሪክ ውሃ ውስጥ ኤሌክትሪክ እንዲያስተላልፍ በዛ ውስጥ ምን ያስፈልጋል? አየኖች። ለምሳሌ ሶዲየም፣ ካልሽየም፣ ማግኒዥየም እነዚህ አየንስ እንላቸዋለን። ፕላስ ክሎሪን። እነዚህ አየኖች በውሃ ውስጥ ይኖሩና ኤግዚስት ያደርጉና ሞቢላይዝ ያደርጋሉ፣ ይንቀሳቀሳሉ። ኤሌክትሪክ ያኔ ይተላለፋል በውሃ ውስጥ። አዮናይዝ ማድረግ ካልቻለ ግን ያ ኮቫለንት ኮምፓውንዱ ምን አያደርግም? ኤሌክትሪክ አያስተላልፍም። ለምሳሌ ፒውር ዋተርን እንውሰደው። ፒውር ዋተር ማለት የተጣራ ውሃ ማለት ነው። እነዚህ አየኖች የወጡለት ዲአዮናይዝድ ዋተር እንለዋለን። ዲአዮናይዝድ ዋተር ብንወስደው ውሃ ፒውር ውሃ ፑር ኮንዳክተር ነው። ለምን መሰላችሁ? ውሃ በቀላሉ አዮናይዝ አይሆንም። አሁን ዋተርን ካየነው ይሄ ነው አይደል? ዋተር ምን አይሆንም? ወደ ኤች ፕላስ እና ወደ ኦኤች ፕላስ በቀላሉ አይቀየርም። ይሄ ወደዚህ መቀየር አለበት አዮናይዝ ሆኖ።
ግን እንደዛ አይቀየርም። ውሃ ልክ እንደዚህ እዚህ ጋር እንዳሳየኋችሁ በዚህ አይነት ሞለኪውል ፎርም ነው ሊኩዊድ ውስጥ የሚቀመጠው። ስለዚህ ፑር ኮንዳክተር ነው። ኤሌክትሪክ ምን አያደርግም? አያስተላልፍም። ሶስተኛው ፕሮፐርቲ አራተኛው 1 2 3 አራተኛው ሞስት ኮቫለንት ኮምፓውንድስ አር ሶሉብል ኢን ነን ፖላር ሶልቨንት። አሁን ኮቫለንት ኮምፓውንዶች በብዛት ነን ፖላር ሶልቨንት ውስጥ ሶሉብል ናቸው ኤንድ ኢንሶሉብል ኢን ፖላር ሶልቨንት። አሁን ፖላር ሶልቨንት እና ነን ፖላር ሶልቨንት የምንለዋለን። ፖላር ሶልቨንት ከሆነ ነን ኮቫለንት ኮምፓውንዶች እዛ ውስጥ ምን አይሆኑም? አይሟሙም፣ አይዋሃዱ ፖላር ከሆነ። ምክንያቱም ብዙ ጊዜ ኮቫለንት ኮምፓውንዶች ነን ፖላር ናቸው። ለምሳሌ ውሃ ኮቫለንት ኮምፓውንድ ነው፣ ዋተር። እዚህ ጋር ኦይል ስናደርግ ኦይል እናርግበት፣ ኦይል ይህንን እንደዚህ ያደርገን ብናደርገው ኦይሉና ውሃው ምን ይሆናል? ለየብቻ ነው የሚቀመጡት። ምክንያቱም ውሃው ፖላር ነው፣ ኦይሉ ደግሞ ነን ፖላር ነው። ኦይል ሊፒድስ በብዛት ሃይድሮካርበንስ ስለሆኑ ነን ፖላር ናቸው። ምን አይሆኑም? አይዋሃዱ። ብዙ ጊዜ ኮቫለንት ኮምፓውንዶች ነን ፖላር ውስጥ አይዋሃዱ። ይሄ ምን ፕሪንሲፕል አለ? ላይክ ዲዞልቭስ ላይክ ዲዞልቭስ ላይክ የሚል ፖላር ከፖላር ጋር ነን ፖላር ከነን ፖላር ጋር ነው መዋሃድ የሚችለው። አምስተኛው ፕሮፐርቲ ሞስት ሪአክሽንስ ኦፍ ኮቫለንት ኮምፓውንድስ አር ስሎ ኮምፔርድ ቱ ዛት ኦፍ አዮኒክ ኮምፓውንድ። ስሎ ማለት ሪአክሽን ሬቱ በጣም ስሎ ነው። ኮምፔርድ ቱ አዮኒክ ኮምፓውንድ፣ ከአዮኒክ ኮምፓውንድ ጋር ስናወዳድረው ኮቫለንት ኮምፓውንዶች ሪአክሽናቸው በጣም ቀዝቀዝ ያለ ነው፣ ስሎ ነው። ለምንድን ነው ይሄ የሆነው መሰላችሁ ተማሪዎች? እንትን አያረጉም፣ ዲሶሺየት አያረጉም፣ ቶሎ ዲሶሺየት አያረጉም። ለምሳሌ አዮኒክ ኮምፓውንድ ሶዲየም ክሎራይድ፣ ጨው፣ ይሄ ጨው ነው፣ ሶዲየም ክሎራይድ። ውሃ ውስጥ ይህንን ብትከቱት ወዲያው ምን ይሆናል? ሶዲየም ፕላስ ክሎሪን ማይነስ ይሆናል። ኢዝሊ አዮናይዝ ይሆናል። ኤሌክትሮስታቲክ ፎርስ ነው ይህንን አጣብቆ የሚይዘው። ያ ኤሌክትሮስታቲክ ፎርስ ደግሞ ምን ቴንደንሲ አለው መሰላችሁ? ራሱ ወደ አሄንነት የመቀየር ቴንደንሲ አለው። ሶዲየም ፕላስ ይሆናል ወዲያም ሶሊብል ሲሆን፣ ክሎሪን ደግሞ ማይነስ ይሆናል ቻርጁን። እነዚህ ነገሮች ለምን ይረዱታል? ቦንድ ብሪኬጅ ወይም ደግሞ ቦንዱ ሲሰበር፣ ቦንዱ ብሬክ በሚያደርግበት ጊዜ ቦንድ ብሬኬጅ እና ቦንድ ፎርሜሽን የምንለዋለን። በሁለቱ መካከል ያለው ቦንድ ሲሰበር ኢነርጂ አነስተኛ ኢነርጂ ይጠቀማል። ስለዚህ ሪያክሽኑ በጣም ፋስት ሪያክሽን ይሆናል ማለት ነው። ፋስት ኬሚካል ሪያክሽን ይኖረዋል። ፋስት ኬሚካል ሪያክሽን ይኖረዋል። ሞስት ሪያክሽንስ ኦፍ ኮቫለንት ኮምፓውንድስ አር ስሎ። ኮቫለንት ኮምፓውንዶች ስሎ ናቸው። ይሄ አዮኒክ ነው ብለናል። ይሄ አዮኒክ ነው። ኮቫለንት በሚሆንበት ጊዜ ግን ምን አይሆንም? ኢዚሊ አዮናይዝ አይሆንም። ቅድም አሳይቻችሁ የለ ዋተር ለምሳሌ እዚህ ጋር ዋተር ወደ ኤች ፕላስ እና ወደ ኦኤች ሲቀየር ኢዚሊ ምን አይሆንም? ብሬክ አያደርግም ቦንዱ። ስለዚህ ኬሚካል ሬቱን ይቀንሰዋል ማለት ነው። ሁሌ በአእምሯችሁ መያዝ ያለባችሁ ኮቫለንት ኮምፓውንድ ፋስት ኬሚካል ሬት አለው፣ ወይም ኬሚካል ሪያክሽኑ ኮቫለንት ኮምፓውንድ ከሆነ ስሎ ነው። አዮኒክ ሞስት ሪያክሽን ኦፍ ኮቫለንት ኮምፓውንድስ አር ስሎ ዊች ሚንስ ከአዮኒክ አንጻር ሲወዳደር ሪያክሽኑ በጣም ቀዝቀዝ ያለ ነው። ስድስተኛው ዘ ኤግዚስታንስ ኦፍ ኮቫለንት ኮምፓውንድ ኢን ዘ ሊኩዊድ ኦር ጋዘስ ስቴት ሜክስ ዘ ነምበር ኦፍ ሞለኪውልስ ፐር ዩኒት ቮሊዩም ሌስ ተሪባይ ሊዲንግ ቱ ሎ ዴንሲቲ። ዴንሲቲው በጣም አነስተኛ ነው። ይሄ ማለት ምን ማለት ነው? ኮቫለንት ኮምፓውንዶች ከአዮኒክ ኮምፓውንዶች አንጻር ያላቸው ኢንተርሞለኪላር ፎርስ በጣም አነስተኛ ነው ብያቸዋለሁ። ዊክ ስለሆነ ምን አይሆኑም? በሆነች ኪዩቢክ ቦታ ውስጥ ኮቫለንት ኮምፓውንድ እዚህ ውስጥ ሲገባ ብዙ ኮቫለንት ኮምፓውንድ ወይም ብዙ ኮቫለንት ሞለኪውል አናገኝም። አዮኒክ ቢሆን ግን ኢንተርሞለኪላር ፎርሱ ሀይል ስለሆነ በጣም ስለሚሳሳብ እዚህ ውስጥ ብዙ አዮኒክ ሞለኪውል እናገኛለን።
በዛ ምክንያት ዴንሲቲው ምን ይሆናል? ሎ ዴንሲቲ ይሆናል ማለት ነው። ያ ማለት ምን ማለት ነው? ግልጽ ከሆነላችሁ ፐር ዩኒት ቮሊዩም ማለት አሁን በዚች በምታክል አንድ ኪዩቢክ ቮሊዩም ውስጥ ኮቫለንት ሞለኪውሎች ቢጠቀጠቁ ምን አይሆኑም? አዮኒኮች የሚጠቀጠቁትን ያህል ብዙ ሞለኪውል አይይዝም። ለምን? እርስ በርሳቸው ተሳስበው አይጣበቁም። አዮኒክ ቢሆን ግን ፎርሱ ኢንተርሞለኪላር ፎርሱ ኖር ጥቅጥቅ ብሎ እንዲገባ ያደርገዋል። ለዚህ ሁሉ ትልቁ ምክንያት ምንድን ነው? ዊክ ቫንደር ዎል ፎርስ ዊክ ቫንደር ዎል ፎርስ ስለሆነ ያላቸው ዴንሲቲያቸው ምን ይሆናል? አነስተኛ ይሆናል ማለት ነው። አሁን እነዚህ የገለጽኩላችሁ እነዚህ 6 ፕሮፐርቲዎች በጣም ኢምፖርታንት ናቸው፣ ስፔሻሊ ኮቫለንት ሞለኪውል ላይ። ስለዚህ በአእምሯችሁ ልትይዙት ይገባል። አንደርስታንድ ደግሞ ካደረጋችሁት ኬሚካሎቹ ኮቫለንት ሲሆን ምን ፕሮፐርቲ አላቸው የሚለውም በውስጣችሁ ከያዛችሁት ለሚቀጥለው ለፈርዘር ትምህርታችሁ ሞር በጣም ይረዳችኋል። በሚቀጥለው ሜታሊክ፣ እስካሁን አዮኒክ አይተናል፣ ኮቫለንት አይተናል፣ ኮኦርዲኔት ኮቫለንት ቦንድ አይተናል። አሁን ደግሞ አዮኒክ፣ አሁን ደግሞ ምንድነው ምናል ሜታሊክ የቀረን የመጨረሻው ሜታሊክ ነው። ሜታሊክን ደግሞ በደንብ አድርገን በጥልቀት በሚቀጥለው እናየዋለን። ትምህርቱ ደግሞ ሞር የተመቻችሁ ከሆነ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለዛሬ ይብቃል።